ተስፋ ያልቆረጠችውና እንዲሁም ደግሞ በኮመታተሮች በስድብ የተሰደበችው ሩታ ተፋቱኝ እባካችሁ የራሳችሁን ህይወት ብትኖሩ ይሻላችኋል አለች። ሩታዬ 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 የኔ ጀግና አብርሽን ታዩ ሄርሜላ ከሬሜላ እያላችሁ ስትሉ የነበራችሁ ሄርሜላ አሁን ሄርሜላ ከአብርሃም ጋር ስትሆን ደግሞ ሩታ ቴክስት ልኮልኛልና ስለዚህ አንቺ ራሽን ህይወት ራሽን ብትጠብቅ ይሻልሻል፣ እሱ ወደ እኔ ለመምጣት እያሰበ ነው ብላ ተናግራ የእነሱን ህይወት ለመበጥበጥ ነው። አንቺ ሄደሽ የለም ወይ አርፈሽ ልጅሽን አሳድጊ። ብዙዎቹ እንግዲህ ሩታን በጣም ተናግሯት ነበረ። ዴቭን አግኝተው ከዴቭ ጋር የተነጋገሩት የሚገርም ነው። በቃ እሱ በጣም ያስቸገረ ወስላታ ልጅ ሆኗል። ከቤተሰባችን በጣም ያስቸገረ ልጅ ቢሆን አብርሃም ነው። ስለዚህ ሩታ እሱን በቃ ታይወርሹ አታንሹ። እኛ በሁሉም ነገር በማንኛውም ነገር ከወንሻለን። ግን እሱ ደግሞ እንደዚያ ካለ እንደዛ ባንቺ ላይ እንደዛ ነገር እያደረገ አሁንም አንቺ እሱን የምታሳድጂው ከሆነ በሰበብና በምክንያት ወደ አንቺ ህይወት መጥቶ አሁን መልሶ ሊጎዳሽ ነው እንጂ ያችን ቴክስት ጽፎ ያንቺን ልብ ለመፈተሽና እንዲሁም ደግሞ ከአንቺ ጋር እንኳን ቢሆን መልሶ ሊጫወትብሽ ነው። አብርሃም በአንቺ ህይወት ውስጥ ሊሽከረከርብሽ ስለሆነ አርፈሽ ብትቀመጭና ልጅሽን ብታሳድጊ ይሻልሻል። ምክንያቱም እኔ የወንድምነት ምክሬን ነው የምመክርሽ አላት ዴቭ። አቤት ዴቭ ከማን ጋር ነበር በፊት? ከቡዜ ጋር ሆኖ ለሄርሜላ አግዞ ነበረ። አሁን ደግሞ ለሩታ በቃ ወንድማችን አስቸጋሪ ወስላታ ላይ ስለሆነ ለአንቺ የሚመጥንሽ አይደለም፣ ይቅርብሽ፣ በቃ ይቅርብሽ እያላት ነው ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናል ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱት። ቤተሰብ ሩታ በተመልካቾች ተሰደበች። አታሳዝንም እንዴ? ሩታዬ ሩታዬ ስትሉና ሲሉ የነበሩት አሁን ደግሞ እጥብ እያደረጉ እየጠመዘዙ እየጨመቁ እያሰጧት ነው ማለት ነው። እኔ የራሴን ህይወት መኖር አልቻልኩም፣ በቃ ተፋቱኝ፣ እንዴት ላድርግ፣ በቃ እንዴት ላድርግ ብላ ተናግራለች። ለዴቭ የነገረችው እንግዲህ አብርሃም ወደ እሷ ህይወት ያንቺን ቴክስት በመላክ ሰበብ በዛች ምክንያት ነው እሱ የጠረጠረችው። እሱም ደግሞ ጓደኛ ሊሆን ይችላል፣ ሌላ ሰውም ሊሆን ይችላል። ስለዚህ እሱ ራሱ መቶ በቴክስት ሳይሆን በአካል ተገናኝታችሁ ተንበርክኩ ይቅርታ በድዬሻለሁ የልጄ እናት ሩታ ካላለሽ በስተቀር እንዳታምኒ፣ እንደዛ እስከሚያደርግሽ ድረስ ደግሞ አንቺ ቆራጥና ጀግና ሴት መሆን አለብሽ አላት። ይሄ ምክርን ወድጀዋለሁ። ጎበዝ ማለት ነው። እና ሩታም ወረዱብኝ አለች። ምን ይደረግ እንግዲህ የሚያነሳውም የሚደግፈውም የሚያጥበውም የሚጨምቀውም በስድብ በምንም እያጠበ የሚያሰጠው ኮመታተር ነው ማለት ነው። ስለዚህ ሩታ እየተባለች ስትደገፍ እየነበረች አሁን ደግሞ በሁለቱ መካከል ለምን እንደዛ ሰራች? ከፍቅር ጋር ተመካክረው ከሄርሜላ ጋር እንዳትዘልቅ ፍቅር እንድታድርገው የመከረቻትን የገፋፋቻት አብርሃም ከእሷ ጋር ስላልሆነ የሩታ ስራ ነው የተባለው። እንዴት እኔ ይህንን ነገር ድርጊት እኔ ያደርጋለሁ አድርግልኝ ብላትስ እሷ ታደርግልኛለች ያለችው ግልጽና ግልጽ ነው። እንግዲህ ጓደኛም ናቸው፣ ሊሆንም ይችላል አይታወቅም። ግን መጀመሪያም ደግሞ ሄርሜላን ወደ ሩታ ወይም ወደ ሩታ ጋር ጥሩ ጓደኛ ሆኖ ነው እሷን ትተው ደግሞ ከፍቅር ጋር አንድ ጋር በመሆን እንደገና እየጎዷት ማለት ነው። ስለዚህ ኮመታተሮች እንዲናገሯት እንዲሰርቧት እያደረገው ምንድን ነው? የፍቅርን እንደዛ ከአብርሃም ጋር እሱን እንደዚያ ነገር ያደረገችው አንቺ ነሽ ይህንን ነገር ያደረግሽው። ምክንያቱም ለሄርሜላ ያለሽ ጥላቻ ነው። ሄርሜላ ከረሜላ እንግዲህ ምንም ማድረግ አይቻልም። በቃ ይቅርታ
ብሏታል። ስለዚህ ጥፋቱን ግልጽና ግልጽ የሌሎች እንዳለበት የሌሎች ሴራ እንዳለበት ለምሳሌ የወንድሙ ትንሹ ኤፋ የልጁ እናት ሩታ የእሷም ስራ እንዳለበት ነው እሱም ግልጽ እያደረገው። ግን ደግሞ ያ ነገር ደግሞ ለሩታ በጣም አስደንግጧታል። ምክንያቱም ይህንን ነገር እኔ አላደረኩም፣ እንዴት አደርገዋለሁኝ፣ እንዴት ነው የማደርገው የሚል ነው እሷ የሚያስተላለፈችው። በመቀጠል ዴቭ የተናገረው ነገር እንግዲህ እሷ እንድትጠነቀቅና እሱ ታስሮ ካልተገረፈ ህፃን ልጅ አይደለ አይቆነጠጥ፣ ለቤተሰብ በጣም የሚያስቸግርና ያስቸገረን ያለ በጥባጭና የእኛን ነገር ያልሰማ ልጃችን ነው። ስለዚህ ምንም ቢልሽ ምንም በመቸኮል ውሳኔዎችን እንዳትወስኒ፣ እንደገና ደግሞ በጣም በጥፋቱ ተጸጽቶ ይቅርታ ሊጠይቅሽ ካልመጣ እሱን እየተከተልሽና ስለሱ ወይንም ሌላ ነገር መስራት ብታቆሚ፣ እሱን መሰረት እያደረግሽ ባትሰሪ መልካም ነው ብሎ ዴቭ ነግሯታል ማለት ነው። እንግዲህ ምን ይደረግ የልጁ አባት ነው። ግን ደግሞ አብርሃም በመለያየቱ ሳይሆን የቆጫት ከሌላ ሴት ጋር ሲሆን ነው የተንጨረጨረችው። ምንም ማድረግ አይቻልም። ሩታ እንግዲህ ያው መጨረሻ ወድቃ ስትነሳ ትቀጥላለች ማለት ነው። ከማን ጋር? ከአብርሃም ጋር መጨረሻው ማለት ነው። መጨረሻውን ለመመልከት ያብቃል። ሄርሜላም እንግዲህ ያው በተናገረችው ነገር ነበር ቅር ያላት። ግልጽና ግልጹን በምክር የተመሰረተ ከወንድሙ ሰምታለች። ሩታ ይህንን ነገር ደግሞ እንደምትሰራና ሁለተኛ በእነሱ ህይወት መካከል እንደማትገባ የራሷን ስራና ሀሳብ ይዛ እንደምትመጣ ነው ግልጽ እያደረገችው ማለት ነው። ቤተሰብ የአብርሃም ምላሽና እንዲሁም ደግሞ የሄርሜላ ወይንም ሄርሜላና አብርሃም ደግሞ በቀጣይ ምን ይገጥማቸው ይሆን? ለዳንስ የተላከው መልእክት እንደገና ደግሞ ዴቭ ደግሞ ሊመክራት የመጣውን ይህንን ነገር ደግሞ ሲያይ አንተ ነህ ከእሷ ጋር ሌላ ነገር ተውነህ ሌላ ነገር ልታደርግ ያሰብከው ብሎ አብርሃም ሊበጠብጥም ይችላል ማለት ነው። ቤተሰብ የእነሱ ነገር ስለማያልቅ በዚሁ ይቋጫል ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቤተሰብ ሆኖ ላለሁን የሩታ አድናቂዎች የነበራችሁ እንግዲህ ዛሬ ላይ በመጥፋት ተቆምቱ። ሩታ የድፋሽ፣ ሩታ አንቺ ሰበብ ነው፣ ሩታ እንደዚህ ያድርግሽ አትሏትም ማለት ነው። በቃ ኮመንት ላይ ጥሩ ነገር ኮምቱ ማለት ነው። ይህንን መጥፎ ነገር የምትኮምቱት ሄዶ እሷን አይሰብራትም አይጎዳትም፣ ለእሷ ብቻ ሳይሆን ለማንኛውም ኮማች ማለት ነው። ስለዚህ መጥፎ ኮመንት ባይኮመትና የሰው ሕሊና የሚነካ ኮመንት ባይጻፍ መልካም ነው ላለው። በያላችሁበት በድጋሚ ሰላም ሁኑልኝ። ቻው ቻው።